አባ አንተ ልቀጥ አንተ እኔ መታኝ አንተ ገና ቀጠቅጣለሁ። ለምን ስነ ስርዓት አባትነቱን አምኖ እዛው ከሷ ጋር መልከስከሱን ቢቀጥል ይሻላል። አንተ እንደዚህ አይነት ንግግር አታውራ ና ሂላ ኪራ። አንተ ለምን ስነ ስርዓት አይኖርም? እኔ ችግር ውስጥ እንዳገባ ኪራ ከዲጋ ችግር ውስጥ እንዳገባ ናሂ ለምታወራው ነገር እወቅ እና ምን ታመጣለህ ባለ ከዚህም በኋላ እንደዚህ አይነት ንግግር እንዳታወራ ናሂ ለ ክብር ይኑር እስካሁን ድረስ ታግሻለሁ። ስነ ስርዓት ብታወራኝ ነው የሚሻለው። ማንንም በኔ በስነ ስርዓት ያዋራው ነገር ምን ልታረግ አንተ ስነ ስርዓት ይኑር ነግሬያለሁ። ኩቻ እንደ ልጅነቱ ባጭሩ እንዳልቀጨ ናሂ ልጅ የለውም እመነኝ ኪራ አለው ልጁንማ አረጋገጠችለት መጣ እሷ ፊት ነው ለዛው የናሂ ልጅ አይደለም ኪራ በሱ ምክንያት ታመመ የናሂ ልጅ አይደለም እመነኝ እንዴ ምን ማለት ነው እኔ አሳምሬ ስለ ወንድሜ አውቃለሁ ወንድሜ አብረው ተኝታል። ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ያለውን ነገር እያያችሁ ነው ቤተሰብ። ያው ዛሬም ወደ እናንተ መጥቻለሁ በንጋታው እንግዲህ ያው ቤተሰብ እያያችሁ ነው ፋፊን አግኝቻት አውርቻት ነበረ በእናንተ ፊት። እንግዲህ ፋፊ ያለችውን ነገር ሁላችሁም ሰምታችኋልና ስለሱ ማወራችኋለሁ። ስለ ናሂም ስለ ውብዬም በደንብ ነው ማወራችሁ ዛሬ። ያው አዲስ እንግዳ ማለት እዚህ ጋር ማወራው ሰው ያው አግኝቼውም አላውቅም እና ዛሬ ለሱ እውነቱን ልነግረው ነውና ዛሬ እየጠራሁት ነውና እና እንግዲህ ቤተሰብ ያው ፋፊ ያለችው ነገር ሰምታችኋል። ብዙዎቻችሁ ግማሾቻችሁ እያመናችሁ ነው፣ ግማሾቻችሁ ደግሞ አታምኑምና እኔ ግልጽ ሆኜ ልንገራችሁ ምንም የሚያሳምን ነገር የለም። እኔ አላመንኳትም፣ አላቅም ያለችው ነገር እዛ ቦታ ላይ የምታወራው ነገር የሆነ ለማመን ትንሽ እንትን ያስደርጋል። ግን አላምንም። ናሂ እንደዛ የሚያደርግ ሰው አይደለም። ታውቃላችሁ ናሂ ከኔ በላይም እናንተ ታውቃላችሁ ናሂ ምን አይነት ስራ እንደሚሰራ በጎ ስራዎችን እንደሚሰራ ብዙዎቻችሁ ታውቃላችሁና ናሂ በዚህ ልክ ማንም ሰው አይገምተውም። ናሂ እንደዚህ ያደርጋል ብሎ ማንም ሰው አያስብም። እንደማያረግም እርግጠኛ ነኝ። እኔ በጣም ስትናገር በጣም ነበር ያስደበረችኝ። የምሬ ነው። ትልቅ ሰው ስለሆነች ነው፣ በሆዷ ደግሞ ልጅ ስለያዘች ነውና ምንም ያተጣላውት ግን ናሂ የናሂ አይደለም ልጁ። በጣም እርግጠኛ ነኝ። እንግዲህ ያው ውብዬንም ታውቃላችሁ። ውብዬ በጣም አዝናለች፣ እያለቀሰችም ነው። ከጎኗ አሁን ላይ ማንም የለም ስላችሁ ቤት ማንም የለም፣ ቁጭ ብላለች። እሷ እንግዲህ ሰላም ጋር ናትና ያው በጣም ይከብዳል ብቻዋን መሆን ምናምን ሊከብዳት ይችላል ውብዬና ግን ውብዬ ጋርም ሳንገናኝ በጣም ብዙ ጊዜ ሆኖናል። በጣም ብዙ ጊዜ ሆኖናል ውብዬ ጋር እንግዲህ ናሂንም ለማግኘት ሞክሬ ነበረ፣ ግን ናሂ ሊያገኘኝ ፍቃደኛ አይደለም። ለምን እንደሆነ አላውቅም፣ ለምን ፍቃደኛ እንዳልሆነ አላውቅም። ላገኘው ፈልጌ ስደውልለት ስልክ ማያነሳም። እንግዲህ ነገሮች እንዴት ማስተካከል እንዳለብኝ ግራ ነው የገባኝ። ቤተሰብ ወደ እናንተ ዛሬ የመጣሁት በጣም ነገሮች በጣም እያስጠሉ ነው፣ እየደበሩ ነው የተፈጠሩ ያሉት ነገሮች በጣም ነው የሚያስጠሉትና በሚችለው አቅም እየሞከርኩ ነው። ግን እስቲል ውብዬ ጋር መሄድ አልፈልግም። ምክንያቱም እንደዚህ ነገሮች የሚበላሹ ከሆነ ሄጄ ምን ዋጋ አለው? ምን ጥቅም አለው? ከሄድኩ ምንም ጥቅም የለውም እና በጣም ነው የሚደብረው። በጣም የሚያስጠሉ ነገሮች የተፈጠሩ ነው። እንዴት ማስተካከል እንዳለብኝ ግራ ነው የገባኝ። ቤተሰብ በሚችለው አቅም የሞከርኩ ነው እና ደውላችሁ ለምትጠይቁኝ በጣም ነው ማመሰግናችሁ። ናሂና ውብዬን ለማስታረቅ እየሞከራችሁ ያላችሁ በጣም ነው ማመሰግናችሁ። እንግዲህ ማዘርም ፋዘርም ይሄን ነገር ሰምተው በጣም ነው የደነገጡት። እንግዲህ ኪራ ደግሞ ያው ከናሂ ይሄን ነገር መስማቱ ከፋፊ መስማቱ በጣም ነው ያናደደው። በጣም ምክንያቱም ያናዳል፣ ወንድሟ ነው እና ናሂ ያንን ነገር ማድረጉ አድርጓል ብሎ እሱ አምኗል ኪራ። ያ ነገር ደግሞ መሆን የለበትም። እኔ ኪራ ያው ሊናደድብኝ ይችላል፣ ሊቆጣኝም ይችላል፣ ኢሞሽናልም ሊሆንብኝ ይችላል። ግን ነገሮችን ቀስ ብዬ ኪራን አማክሬው ኪራ እንዲያስተካክለው አሁን ሁሉ ነገር እኔ አሁን ላይ አውቄያለሁ። ቤተሰብ ሁሉም ነገር ውሸት ነው፣ እያደረገች ያለው ነገር ውሸት ነው። ፋፊ ድራማ ነው እየሰራች ያለችው ጋይስ። ይሄ ሁላ ነገር ድራማ ነው እና ደግሞ ኪራ ደግሞ አምኗል። ናሂ ላይ ደግሞ ጥላቻም ስላለበት ናሂ ጋር ጥል ላይ ስለነበሩ ያን ነገር እንደሰማ
በቃ ምን እንደምላችሁ አላውቅም። በጣም ኢሞሽናል ነው የሆነው። አሁን ላይ ደግሞ ነገሮች ወደ ሌላ ነገር ኪራ በስሜት ደግሞ ናሂ ላይ የሆነ ነገር እንዳያደርግ ብዬ ፈራው። በጣም ነው የፈራሁት። የሆነ ነገር ደግሞ ናሂ ላይ ካደረገ ጣጣው ብዙ ነው። በቃ በጣም ነው የሚከብደው። ውብዬም ደግሞ ትጎዳለች። አሁንም እስቲል ውብዬ እያለቀሰች ነው። ማንም የለም ከጎኗ። እንግዲህ እኛ እንኳን ርቀናል። እኔ እንኳን ርቅ ያለው ሌላ ሰው አላቅም እና አሹን ምናምን አላቅም፣ ግን እኔ ርቅ ያለው የራሴ ኑሮ ጀምር ያለው ግን ከነሱ ከውብዬ ጎን ማንም የለም፣ ከናሂም ጎን ነገሮች በቃ በጣም ነው የሚያስጠሉት። ፋፊ እያደረገች ያለው ነገር በጣም ነው የሚያስጠላው። በጣም የሚደብር ነገር ነው እያደረገች ያለው። ያኔ አስጠንቅቂያታለሁ። ብዙዎቻችሁ አይታችኋል። ግማሽ ሰው አየውና አስጠንቅቂያታለሁ። ፋፊን ያው ልሰማኝ ፍቃደኛ አይደለችም። ደግሞ ከፋፊ የሰማው ነገር አለ። ኪራ ደግሞ እንግዲህ በጣም አስደብሮታል። በጣም 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 ከምላችሁ በላይ ነው አስደበረው እና በስሜት ደግሞ የሆነ ነገር ወንድሜ ላይ ናሂ ላይ እንዳያደርግ ፈራው። ምክንያቱም እሱ ለእህቱ ሲል ኪራ ብዙ ነገሮችን አሳልፏል፣ ብዙ ነገሮችንም አድርጓል እና ይሄን ነገር እንደሰማ ደግሞ አስቡት። እንዴት እህቴ ላይ እንደዚህ አይነት ነገር ታደርጋለህ ብሎ ናሂ ላይ የሆነ ነገር ቢያደርስበት አስቡት። በጣም ከባድ ነው ጣጣው። በጣም ነው የሚከብደው እና ምን ያው ኪራ እዚህ ጠርቼዋለሁ። ምክንያቱም ኪራ ምንም ነገር ውሸት እንደሆነ ሁሉም ነገር ውሸት እንደሆነ ለኪራ ዛሬ ለመንገር እንግዲህ እዚህ ጠርቼዋለሁ። ኪራ እንግዲህ እንደማያምነኝ እርግጠኛ ነኝ። ምክንያቱም ያ ስሜት አሁን ላይ ስሜታዊ ነው። በጣም ተናዷል፣ ኢሞሽናል ነውና ነገሮችን ረጋ ብሎ እኔን እንዲያምነኝ ናሂ ላይ የደረሰ ያለው ነገር የውሸት እንደሆነ ፋፊ የምታደርገው ነገር የውሸት ነው። ሁሉም ነገር ድራማ ነው። ፋፊ ናሂ ጋር ጥላቻ ስላላት ነው። ውብዬና ናሂ አንድ ላይ እንዳይሆኑ የምታደርገው ሴራ ነው። ይሄ የፋፊ ስራ ነው። ይሄ ኪራ ደግሞ ያንን ነገር 100% አምኗታል። ነገሮችን ቢያንስ በኪራ በኩል አውርቼው ትንሽ እንዲረጋጋ ነው። አሁን ስላመናት 100% ስላመናት ነገሮች የሆነ ነገር ከተፈጠረ ደግሞ ከባድ ነው። ወደ እናንተም ደግሞ እኔ እያዘንኩ መምጣት አልፈልግም እና ምን ልላችሁ ነው መሰለኝ ቤተሰብ፣ እንግዲህ ኪራ እየመጣ ነው፣ እየደረሰ ነው። ኪራ እንደመጣ ደግሞ ወደ እናንተ ያው እንቀጥላለን። እንግዲህ ኪራ የሚለውን ነገር ተከታተሉ ቤተሰብ። እንግዲህ እንዴትም አድርጌ ኪራን ለማስማማት እሞክራለሁ። ሊደብረው ይችላል፣ ሊናደድ ይችላል። ግን ነገሮችን ቢያንስ እኛም አላወቅንም። ከፋፊ ነው እኛም የሰማነው። እንግዲህ እሱም ከፋፊ ነው የሰማው፣ ሁሉም ሰው ከፋፊ ነው የሰማውና ከናሂ አልታወቀም። ናሂ የሱ ልጅ እንደሆነ ልጁ የሱ እንደሆነ ናሂ ከአንደበቱ አላወጣምና ሁላችንም በትዕግስት እንድንጠብቅ ነው ዛሬ የጠራሁት። ውሸት እንደሆነ ፋፊ የምታደርገው ነገር ውሸት እንደሆነ ለኪራ ነግሯለሁ። ኪራ ምን እንደሚል ያለው ነገር ተከታተሉ። ሲመጣ እንቀጥላለን። እየደረሰ ነው። ሰላማችሁ ይብዛልኝ። ኪራ ሲመጣ እንቀጥና ቤተሰብ ተመልሰን መተናል። ያውና ኪራ ደርሷል። እንግዲህ እሱ የሚለውን ነገር ደግሞ አብራችሁ ተከታተሉ። ኪራ እንዴት ነህ ብራዘር? ሰላም ነው? ሁሉ ሰላም? ያ አክብረ ስለመጣ በጣም አመሰግናለሁ። እንግዲህ ሳንገናኝ ብዙ ጊዜ ሆኖናል። ያው ችግሩን ታውቃለህ፣ የተፈጠረውን ቤት ሁሉ ነገር አውቃለሁ። ያው እንግዲህ እኔ ያው ቤት መጥቼ አላውቅም ታውቃለህና አንተን ማግኝቼ አላውቅም። ዛሬ የጠራሁት እንግዲህ አንድ ነገር የምነግርህ ነገር፣ አንደኛ ነገር ፋፊን አትመናት ኪራ። ፋፊን እንድታምናት አልፈልግም። ምክንያቱም ፋፊ ምትለኝ ፋፊ ናሆም ስለ ናሆም መስማት ሰልችቶኛል። ያው ወንድምን አይታል፣ ባለፈው እንዴት እንዳሳፈረ አይታል። ያለውን ነገር ሁሉንም ታውቃለህ። መታውን እዚህ ጋር ፋፊ ትክክለች፣ ፋፊ ልካርለች ምናምን አይነት ወሬ እንድታወራኛል። አሁን ምን መሰለ ፋፊ አርግዣለሁ ከናሂ ያለችው ውሸት ነው። ናሂ ደግሞ ውብዬ ላይ ምን ነው ውሸት? ምን ማለት ውሸት? ምን አይነት ውሸት ነው የምትለው አንተ? ያማል ናሆም እንደዛ የሚያደርግ ሰው አይደለም ኪራ። አንደኛ ነገር ምነግርህ ናሂ እንደዛ አይነት ሰው አይደለም። ናሆም እንደዛ አይነት ሰው እንዳልሆነማ እያሳየኝ እኮ ኪራ። አሁን ነገሮች አሁን ናሂ ላይ አንተ ስለተናደድክ ናሂ ያንን ነገር ያደርገዋል ብለህ አትመን ኪራ። ማመን የለ ናሂ እንደዚህ አይነት ሰው አይደለም። እኔ አሳምሬ ያውቀዋለሁ ወንድሜ። አንተ አሁን እየተከራከርክለት ነው ያለው አይደለም? ካንተ ጋር ሌላ በጥብጥ ውስጥ እንዳልገባ ኪራ፣ እንደዛ አይነት ነገር አይደለም። አሁን እኮ ለጥል ምናምን እኮ አይደለም ኪራ የጠራሁት። ግን ናሂ እንደዛ አያረግ። እቺ ብቻ እንድታውቃ ፋፊ ድራማ እየሰራች ነው።
ማንም ድራማ ይስራ እኔ ስለማንም አያገባኝም። ይኸው ነግሬሃለሁ። አንተ ፋፊና ምናታል እኮ ኪራ፣ ይሄ ትክክል አይደለም እንዴ። እሷንም በማወጣጣበት መንገድ አወጣጣታለሁ። በምንድነው እሷ እኮ ድራማ እየሰራች ነው አውቃ የእህቴ ህመም ነው የሚያሳስበኝ። እህቴ ደህና ትሆንልኝ። ከዛ በኋላ ለሁላችሁም ዋጋ ሰጣችኋለሁ ማለት ኪራ። ወይ እንጠፋለን ወይ ትጠፋላችሁ። ኪራ ምን ማለት ነው እንዴ? ምን አይነት ንግግር ነው ያወራለው? ሰላም እየሰጣችኋት አይደለም ለእህቴ። ለማን ይሄን መገንዘብ መቻል አለብህ አንተ ኪራ። አይደለም እኔ የምነግርህ ነገር ቢኖር ይሄን ነገር ሁላ የሚያረጋው ይሄ ነገር ሁላ የምታረጋው ፋፊ ናት። ናሂ እንደዚህ አይነት ሰው አይደለም። እኔ ወንድሜ ውብዬ ደግሞ ሙሉ ለሙሉ አምነዋለች እንዴ። ምንም ይደረግ ውብዬ ምን አይነት ሰው ብትሆን ነው የምታምነው? ቆይ ምን አይነት ሰው ብትሆን ነው እንዴ? ውብዬ እንዴት ታምናለች ፋፊ? ቆይ እንዴ እያሳያት እኮ ነው ያለው ነገሩ። አንተስ ብትሆን እንዴት ታምናለህ? ንገረኝ። ቆይ እንዴት ታምናለህ ፋፊ ማለቷ? ለምን ስለሰራት አይኖር? ምኑ ነው የሚያሳምነው? ንገረኝ። ቆይ ብሎ ነግሮ ነው እንደዚህ መተህ የምታወራብኝ? ነግሮኝ አይደል? አሁን ነገሮችን በስሜት አታድርግ ልልህ ነው እንዴ። እመነኝ በቃ ምንም ነገር ናሂ እንደዚህ የሚያረግ ሰው አይደለም። ውብዬ የሚታመን ነገር አላችሁና ነው ማምናችሁ። ምን የሚታመን ነገር አለ? እስቲ ንገረኝ። ይሄ በለኝ። ወንድምህ አሳፋሪ ሰው ነው። በቃ ይሄን ተረዳ። ቆይ አንተም እንደ እህትህ ነህ። ቆይ እንደ ውብዬ ነህ። ንገረኝ። ቆይ ምን ማለት ነው? ውብዬም ነገሮችን በቃ ትንሽ የሆነ ነገርም ከሰማች እንዴ እሱማ ትበሳለህ። እያየን እኮ ግን ለምንድነው ዝም ብላችሁ የምታምኑት እንዴ? ሳይታወቅ ዝም ብላችሁ ለምንድነው የምታምኑት እንዴ? በምን እርግጠኛ ነህ አንተ የናሂ ልጅ መሆኑን? ፋፊ ነገረችኝ። ከናሂ አንደበት ሰምታ ተናገረች። መቼስ አትዋሽም። ልጇን የልጅ እናት እየሆነች እያለ አትዋሽም። እንደዚህ ማን ፋፊ እንደዛ ማለቷ አንተ አመንክ? ብትዋሽማ እሺ ከናሂ ምንድነው የሰማው? ምንም አላለ። ልጁ የኔ አይደለም ነው ያለው። ለምን ነው ናሂ ማታምነው? ጥላቻ ስላለ ነው ናሂ ላይ ኪራ። ጥላቻን ተው። ምን የሚታመን ነገር አለው? እሱ ነገረኝ እስቲ። ጥላቻ ተው ኪራ። ጥላቻ ለምንድን ነው የማታውቀው? አንተ ለምንድን ነው ሁሌ እንደዚህ ክርክር ለምንድን ነው የምትወደው? ታላ የጣላት ነው እሱ ሰውዬ። አንተ እንዴት ነው እሱ እንዴት ነው አልጠላ መችለው? አንተ አይገባህም እንዴ? ተወኝ። እኔ ለምንድን ነው የምመታኝ? እሺ እንዴ እህትህ እስቲ ናሂን እመነው። ምን ብዬ ነው ናሂ እንደዛ አያረግም። እኔ ወንድሜን አውቃለሁ። ይሄን ነገር አቁሙ ሁለታችሁ። ናሂ ትክክል ነው ኪራ። ኪራ ለምንድን ነው ቆይ ማታምነኝ? ቆይ እንዴ ለእመነኝ እንደሆነ ሂድና ንገረው። ለኔ ምንም የምትነግረኝ ነገር የለም። እኔን አትንካኝ ኪራ። ከኔ ጋር ውስጥ ነች። ቢገባ እኔን ተወኝ። ቢገባ እህቴ አደጋ ውስጥ ነች። እሺ ኪራ ተወኝ። ነግሬሃለሁ። ስርዓት ይኑር፣ ስርዓት ይኑር ኪራ። ናሂን እስቲ ለምንድን ነው ናሂ ማታምነው? ንገረኝ። ቆይ ናሂ ለምንድን ነው ናሂ ላይ ጥላቻ የሚኖርበት? ኪራ የለውም ልጅ መነኝ ልጅ የለውም ኪራ። በምን ልመነው? በምን ልጅ የለውም ናሂ። እንዴ እኔ አውቀዋለሁ ናሂን እኮ እንዴ አንተ ነው የምታውቀው። አንተ ለምንድን ነው ወንድሜ ላይ ይሄን ያህል ጥላቻ የሚኖርህ? ለእህቴ ትክክለኛ ማንነቱን እያሳየህ። እሺ ለምንድን ነው ይሄ ሁሉ ጥላቻ የሚኖርብህ? ንገረኝ። ቆይ ኪራ የሚያደርገው ነገር ለምንድን ነው ጥላቻ? ምን አደረገ? እህቴን እያቆሰላት ነው ያለው። ምን አድርጎ? ሰላም ሊፈጠር አልነበረም? ከዛም እቺ መጣችና እርጉዝ ነኝ ስትል ሁላችሁም ታምናላችሁ። ሁላችሁም እንዴ ዝም ብላችሁ ታምናላችሁ። ቆይ ናሂ እንደዚህ አይነት ሰው አይደለም። ናሂን እኔ አውቃለሁ ኪራ። እንዴ ናሂን እኔ እመነኝ፣ ናሂ እንደዚህ አይነት ሰው አይደለም። ምን አይነት ሰው ነው? ናሂን እኔ አውቃለሁ። ምን አይነት ሰው ነው? ናሂን እኔ አውቃለሁ ወንድሜን። እንዴ ሂድና ይኸውልህ፣ አንተ የምታውቀው ለራስህ ነው። ገባህ? ለኔ ምንም አይጠቅመኝም። እሺ አንተ ማወቅ አለማወቅ። እኔ እህቴ እየተጎዳች ነው ያለችው። ይሄን ነገር ሂድና ነገር አንተ ለምን ደው ውብዬ እኔ አሁን ናሂ ወንድሜ ነው፣ ግን ውብዬ ጥፋተኛ ማን እንደሆነ እዛው እናገራለሁ። ግን አንተ ውብዬን ብቻ እየወገንክ ነው። ይሄ ትክክል አይደለም። ሁሉም ሰው መጥቶ እንደ ወንድም እስቲ ሁለቱንም አማክራቸው። እንዴ ምኑን ላማክረው? የናሂ ልጅ መሆኑን በምን አወቅ? ንገረኝ። ቆይ እንዴ ሴት ይዛት ትምጣ እያልኩ እሱ ነው የምትፈልገው? ናሂን አትሳደበው ኪራ። ናሂን አትሳደበው። ናሂ ሳትሳደብ አውራው። ሴሰኛ ሆኗል። አሁንማ እንዴት አልሰድበው? አትሳደብ። እንደዚህ አይነት ንግግር አታውራ። ልቀቀኝ። እንደዚህ አይነት ንግግር አታውራ። ክብር ይኑር። ልቀቀኝ። ክብር ይኑር። እንደዚህ አይነት ስድብ አቁም ወንድሜ። እስካሁን ድረስ ታግሻለሁ። ስማ ማንም የለም። አንተን እኔ ልታበላኝ ትችላለህ፣ ግን እኔም አሳያለሁ። ነገ የኔ ቀን ነው። ምን ታመጣለህ? አንተም ናሂ የምትሳደበው ነገር አቁም በቃ። ምንም ማቆም ነገር የለም። እንደውም እየባሰብኝ ነው። ኪራ ለምንድን ነው ናሂ ማታምኑት? ቆይ ናሂ ልጅ የለውም። የናሂ ልጅ አለ ለምን ንገር። ቆይ ሁለት ልጅ እያለ እንዴት እንደዚህ አይነት ነገር ያደርጋል ናሂ? ንገረኝ። ቆይ ናሂ እንዴት እንደዚህ አይነት ነገር ያደርጋል? ልጅ እያለው እንዴት እንደዚህ አይነት ነገር ያደርጋል? አንተ ቀልድ ነው ያዝከው? የእህቴ ህይወት ቀልድ ነው ለአንተ? ምን እያልከኝ ነው ያለው? ቀልድ መቀለጃ ነው እያልከኝ ነው? ሂድና አስተውልሽ ሁሉን ነገር ሂድና አንተ። እኔም ባትነካኝ ነው የሚሻለው። ባትነካኝ ነው የሚሻለው። ክብር ኖሮ አውራ። በስነ ስርዓት ብታወራኝ ነው የሚሻለው። አትጋባኝ። ይኸውልህ ልቀቀኝ። እኔን በስነ ስርዓት ብታወራኝ ነው የሚሻለው። ማንንም በኔ በስነ ስርዓት ያዋራው ነበር። ምን ልታረግ አንተ? ስነ ስርዓት ይኑር ነግሬሃለሁ። ኩቻ እንደ ልጅነቱ ባጭሩ እንዳልቀጭ። ናሂ ልጅ የለውም። እመነኝ ኪራ። አለው
አለው ልጁንማ አረጋገጠችለት መጣ እሷ ፊት ነው ለዛው ነው የናሂ ልጅ አይደለም ኪራ በሱ ምክንያት ታመመች የናሂ ልጅ አይደለም እመነኝ እንዴ ምን ማለት ነው እኔ አሳምሬ ስለ ወንድሜ አውቃለሁ ምን ታውቃለህ አንተ አውቃለሁ ወንድሜ አብረው ተኝታል እንዴ አውቃለሁ እኮ ናሂ እኮ እንደዚህ አይነት ሰው አይደለም ልጅ እያለው እንደዛ አይነት ነገር አያረግም አይደለ ቆይ አንተ ለምንድነው ማታምነኝ ቆይ ለምንድነው ቆይ ውብዬን ብቻ ቆይ አይደለም ለምንድነው ውብዬን ብቻ የምትወግነው ቆይ እስቲ ሁለቱም ወዳቻለች እሷ ነች ለምን አይገባም ናሂስ የተጎዳ አይደል ወንድሜ ንገረኝ ቆይ የተጎዳ አይደል እሱማ እየተንዘላዘለ እያየ ነው የተጎዳ እኮ ነው ወንድሜ እየተንዘላዘለ በምን ታውቃለህ በምታየው ነገር ነው አይደለ በሚያሳየኝ ነገር ነው ማለት በነገራችን ላይ ልንገር ማለት ነው ናሂ የናሂ ልጅ አይደለም አሳምሬ ነው የምነግርህ የማን ልጅ ነው ታዲያ የማን ልጅ ነው ልትለኝ ነው የሌላ ሰው ነው አላቅም እሱን ግን የናሂ ልጅ አይደለም ይኸውልህ ድሮ የነበራት ታሪክ አውቃለሁ ከሱ ጋር ዝም ብያለሁ ይዛኔ አሁን መታ እንደዚህ አይነት ነገሮች ልጁ ሲገፋ ልጅነትን ተቀበል እያለችው ነው ገባ ልጁ ከገፋ በኋላ መታ ያለ የምታረገው ነገር እያየ ነው ሁሉን ነገር እንዲቀበል ስለምትፈልግ ነው እሱም አባትነቱን አምኖ እዛው ከሷ ጋር መልከስከሱን ቢቀጥል ይሻላል አንተ እንደዚህ አይነት ንግግር አታውራ ናሂ ላይ ኪራ ንገረኝ ለምን ስነ ስርዓት አይኖርም እኔ ችግር ውስጥ እንዳገባ ኪራ ከዲጋ ችግር ውስጥ እንዳገባ ናሂ ላይ የምታወራው ነገር እወቅ እና ምን ታመጣለህ ባለው ከዚህም በኋላ እንደዚህ አይነት ንግግር እንዳታወራ ናሂ ላይ ክብር ይኑር እስካሁን ድረስ ታግሻለሁ ኪራ ይበቃል ሁሉም ነገር ከዚህም በኋላ ምን አይነት ልጅ ነው ይሄ አንተ ቆይ ለምንድን ነው ቆይ እንደዚህ አይነት ስራ የምታደርገው ቆይ ንገረኝ ቆይ ለምን ነው ውብዬን ብቻ የምትወግነው ንገረኝ ቆይ እስቲ ንገረኝ ውብዬን ብቻ ለምን ነው የምትወግነው መወገን ስላለ እስቲ እንደ ወንድም ሁለቱንም አውራና እስቲ አማክራቸው እንዴ መወገን ስላለብኝ ነው ለምንድን ነው ሁለቱንም አታማክራቸው እንዴ ንገረኝ ቆይ አንተ ለምን ስነ ስርዓት አይኖርህ እኔ ይኸውልህ ተረጋግቼ ለማውራት እየሞከርኩ ነበር እኔም ነገሮችን እየተረጋጋህ አታወራም እኔም በስነ ስርዓት እያወራሁህ ነው ለምንድን ነው ናሂ የናሂ ልጅ አይደለም ወንድሙ ነህ አይደለ ሄደህ ምከረው ቢሰማ ምከረው ሄደህ ምን አረገኝ የሱ ልጅ መሆኑ በምን አወቅ እንዴት አላውቅም ማስረጃ አለ ንገረኝ ማስረጃ አለ ተናገረች ሁሉ ነገር እሷ መናገሯን ነው የሰማው እንዴ መናገሯን ነው እንጂ የሰማው ከናሂ አልሰማም ንገረኝ ቆይ ከናሂ ሰምተሃል እሱማ ያለውን ነገር ታውቃለህ ሁሉንም ሄዶ ሆስፒታልም ሲሄድ አብሯት ነው እዛም ስትሄድ እንደዛ ነው ግን የተፈጠረ ነገር እንዳለ በምን አወቅ ዴኒያ እስቲ አስመርምረህ ወቅ እንዴ እሱ ማምነው እኮ ዝም ብሎ ተቀብሏል ያለው በምን አወቅ እሱ የሚያምን ሰው አይደለም እሱ እንደዚህ አይነት ሰው አይደለም ልንገርህ ኪራ አንተ እንደ ወንድም እንደ ትልቅ ሰው ነው ማወራ ዛሬ እንደ ትልቅ ሰው እንድናወራ ነው ኪራ ትልቅ ሰው ነው አከብራለሁ ታላቂም ነው አከብራለሁ ለታላቅነትማ እያየኝ ቢሆን መተ እንደዚህ አይነት ነገር አታወራ እኔ ወንድሜን ስትሳደብ ታግሻለሁ እንዴ ወንድሜን እኮ እኔ እህቴ እንደዛ ስትሆን ዝም ብያለሁ እኮ አንተ ያማል እንዴ እኔን አትምታኝ የመጨረሻችን ነው የሚሆነው አትምታኝ እኔ በስነ ስርዓት ብታወራኝ ይችላል የመጨረሻችን ይላል መጨረሻችን ዛሬ ይሁን ከፈለክ እኔ በህቴ ቀላል አቅምሽ ግን አስብ እንደ ትልቅ ሰው ማሰብ አለብህ እኔ ትልቅ እንደሆንኩ እየነገርከኝ ነው ያለው ህፃን ነህ እያልከኝ ነው አይደለም እንደዛ እያልኩ ግን ናሂ ጥፋተኛ አይደለም ልንገርህ ከዚህ በላይ ምን ናሂ ልጅ አይደለም ቆይ ለምንድን ነው ማታምነኝ ኪራ ንገረኝ ቆይ የናሂ ልጅ አይደለም እንዴ እርግጠኛ ባልሆን እንዴት ያን ነገር እነግራለሁ ንገረኝ ቆይ ናሂ ጥፋተኛ አይደለም የናሂ ልጅም አይደለም ምንድነው እያልከኝ ነው ያለው አትመናት ነው ፋፊ ውብዬም አምናለች ለምን ነው ውብዬ የምታምነው ቆይ ቢያንስ አንተ እንኳን አሁን ነው የመጣው ግን የውብዬ እኔ ከመጣውላ በኋላማ እየተሻላት ነበር እናንተ ግን ምንም ሰላሟን ልትሰጣት አልቻላችሁ ውብዬ ልንገርህ ናሂን አሳምራ ታውቃለች የናሂን ጸባይ እና ግን እንደዛ ማመኗ ውብዬ በጣም ነው ልቤ የተሰበረው በጣም ከምላችሁ በላይ እንዴ ልብ ይሰበራል ወንድምህ ልብ ሲሰራው ልጅ እያለው ልጅ ሲደርብ ከሌላ ሚስት ልጅ ሲደርብ ምንም ያልመሰለው በምን እርግጠኛ ነህ ንገረኝ ቆይ በምን እርግጠኛ ነህ እንደዚህ አትበል ናሂን ደግሞ በምን እርግጠኛ ነህ ቆይ ንገረኝ ቆይ አይደለም በምን እርግጠኛ ነህ አብረው ነበር ካንተ ሲተኛ ከሷ ጋር ነበር ቆይ ንገረኝ አንተ ነበርክ ንገረኝ ቆይ እየነገረችን እኮ ነው እንዴት እንደዚህ ያን ነገር ታወራለህ ነበር እኮ እየነገረችን ነው እንዴ ማናት ሚስቱ ፍቅረኛውማ ስለሆነች ነው እኮ መታ እየነገረችን ማን እሷ ፋፊ እና አንተ በእናትህ እንደዚህ ያን ንግግር አታውራ ናሂን አባ አንተ ስነ ስርዓት አይኖርም አንተ እኔ መታኝ አንተ ገና ቀጠቅጣለሁ ለምን ስነ ስርዓት ከሌለ ገና ቀጠቅጣለሁ ኪራ አሁን ዛሬ የጠራውክ ለዚህ መታኝ አይደል ኪራ ይኸውልህ ሄደህ ለወንድም በተነግረው ይሻላል እሺ ያለውን ነገር እኔ ከወንባላ እንደዚህ ከሰለሱ ምን ነገር ስማ የናሂ ልጅ አይደለም እመነኝ
የናሂ እኔ እንደፈለክ ልመታኝ ትችላለህ፣ ግን የናሂ ልጅ አይደለም። ምን አይተ የናሂ ልጅ አይደለም። እሱን ለናሂ ንገረው። እሺ ሄዳ አንተ ማለት ይሄን እንዳትረሳ። እሺ እችን እንዳትረሳ። ይኸውልህ ካሁን በኋላ እንደዚህ አይነት ነገር እችን እንዳትረሳ። የመጨረሻ ነው የሚሆነው። በህይወትም ላቆይ ምን እንደምላችሁ አላውቅም። ቤተሰብ በቃ በጣም ነው የደበረኝ። ትንሽ እሺ እንዴት ቆይ ኪራ እንደዚህ እየሆነ እንደዚህ ስሜታዊ እየሆነ እንዴት ነው ቆይ ነገሮች እሺ የሚስተካከሉት ስታስቡ? እዚህ ጋር ስሜታዊ ነው አደረገኝ። እኔ እንደዚህ ለመሆን አላሰብኩም። ራሴን በስነ ስርዓት ላወራው በጸባይ ላወራው ነበር የጠራሁት። ሁላችሁም ታውቃላችሁ፣ በጸባይ ለማውራት ነበር የጠራሁት። ግን መጥቶኛል። ወንድሜንም ይሳደባል። እኔ ግን ናሂ ሲሳደብ ምንም አልልም። እኔ ግን ወብዬ የሆነ ነገር ስል ኢሞሽናል ነው የሚሆነው። ቆይ ስላችሁ ኪራ በቃ ጸበል መሄድ ያለበት እሱ ነው፣ ሌላ ማንም አይደለም። መስተካከልም ያለበት ሰው እሱና እሱ ብቻ ነው። ጥፋተኛም እሱ ነው። እንዴ ቆይ ምን አይነት ሰው ቢሆን ነው እንደዚህ የሚሆነው? ቆይ ንገሩኝ። ቆይ ምን አይነት ሰው ቢሆን ነው? ለምንድን ነው እንደዚህ ስሜታዊ የሚሆነው? ቆይ ለምንድን ነው? እሺ እኔ ይገርመኛል። ቆይ የሱ ባህሪ ጸባዩ እንዴ ውብዬና እሱ አይገናኙም። ነገሮችን እንደ ወንድም ቢያንስ ናሂ ልጅ ካለው እርግጠኛ አይደለም 100% እርግጠኛ ያልሆነ ነገር ላይ ዝም ብሎ አምኖ ናሂን ጥፋተኛ ማድረግ የለበትም። እኔ ደግሞ ናሂን ስለማውቅ ነው። ግን ውብዬ በናሂ ቦታ ብትሆን ይሄ ልጅ ምንድነው የሚያደርገው? ውብዬን ነው የሚወግነው። 100% እርግጠኛ ነኝ ውብዬን ብቻ ነው የሚወግነው። ውብዬ በናሂ ቦታ ብትሆን አስቡት። ግን እኔ እዚህ ቦታ ላይ ሲሆን ውብዬና ናሂን የሁለቱን እንድን ሰምቼ ለማስታረቅ ነው ሐሳቤ። እሱ ደግሞ ወደዚህ እንዲጣሉ ነው የሚፈልገው። ምን አይነት ጸባይ ቢኖረው ነው? ቆይ ንገሩኝ። ቆይ ምን አይነት ጸባይ ነው ያለው ይሄ? እሺ እንዴት ነው የዚህን ሰው ጸባይ ደግሞ ማስቆም የምንችለው? የኪራን ጸባይ እንዴት ነው ማስተካከል የሚቻለው? አንዴ ሰላም ይሆናል፣ አንዴ ደግሞ ሌላ ሰው ይሆናል። እኔ ይቅርታ አድርጉልኝ ቤተሰብ፣ እንደዚህ ስላልኩ ይቅርታ። እዚህ ጋር የተፈጠረው ነገሮች በጣም ነው የሚያስጠሉት። ተጣልተናል፣ ተደባድበናል፣ አይ ነው መጥቶኛል። ግን እኔ አልበቀለውም፣ ጨካኝም አልሆንበትም። ግን እሱ እንደ ትልቅ ሰው ቢሆን፣ እንደ ትልቅ ሰው የሚያስብ ሰው ቢሆን እንደዚህ አያረግም። ትልቅ ሰው እንደዚህ አያረግም። ምን አይነት ማይረባ ሰው ቢሆን ነው እንደዚህ ቆይ እነዚህ አይነት ነገር የሚያረግብኝ? ከዚህም በኋላ ማለት ነው ቤተሰብ እኔ ለእናንተም ስል ነው ለውብዬም ስል ነው በክብር እያወራሁት የነበረው። ግን ከዚህም በኋላ ይበቃል። ማን እንደሆንኩ ማንነቴ ማን እንደሆነ አሳየዋለሁ። በቃ ወስኛለሁ። እስካሁን ድረስ ጸጥ ብዬዋለሁ። ለውብዬ ስል፣ ለናሂም ስል፣ ለእናንተም ስል። ምክንያቱም ከውብዬ ጋር መጣላት አልፈልግም፣ ከእናንተ ጋር መጣላት አልፈልግም። ነገሮችን ሰከን ብሎ አስቦ ማስተካከል እያለበት ይሄ የወረደ አስተሳሰብ አለ አይደል? እንደዚህ አይነት ስራ መስራት የለበትም። በጣም የሚያስጠላ የሚደብር ስራ እያደረገ ነው። እና ያው ቤተሰብ እወዳችኋለሁ ሁላችሁንም። እንግዲህ ከዚህም በኋላ ግን እንደዚህ አይነት ነገር የሚያደርግ ከሆነ ይቅርታ አድርጉልኝ ቤተሰብ። አልተውም። ውብዬና ናሂ እንዴት ነው? አሁን ውብዬም አላመነቻትም፣ አምናለች ፋፊን፣ እሱም አምኗታል ፋፊን። ናሂ እንዴት ነው ከውብዬ ጋር ሰላም የሚፈጠረው? እና ቤተሰብ ወዳችኋለሁ፣ ሰላማችሁ ይብዛልኝ። ትንሽ እዚህ ጋር ነው እንጂ የመታኝ። ያ ወዳችኋለሁ ቤተሰብ። በቀጣይ ቪዲዮ ተመልሼ እስከምመጣ ሰላም ሁኑልኝ። ቻው።